ሰላም እንዴት ናችሁ? ውድ የዩቲዩብ ቻናል ቤተሰቦቼ፣ በቅድሚያ ለዚህ ቻናል አዲስ የሆናችሁ ሰዎች ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ የዚህ ቻናል ቤተሰብ መሆን ትችላላችሁ። በዚህ ቻናል ላይ ምንጊዜም ስለ ጤናችሁ አዳዲስ ነገሮችን የምታውቁባቸውን መንገዶች በየቀኑ ስለ ጤና ትምህርት በስፋት የምሰጥበት ቻናሌ ነው። ቪዲዮን በሚጀምሩ ሰዓት ላይክ ማድረግ አትዘንጉ። እንዲሁም የደወል ምልክቷን በመጫን ቪዲዮውን ጀምሩት። በዛሬው የጤና ትምህርታችን ላይ ደግሞ የምንመለከተው የቫይታሚን ዲ እጥረት መንስኤ ከምን ይመጣል፣ ቫይታሚን ዲ ለሰውነታችን ምን ያህል አስፈላጊ ነው፣ እንዲሁም የቫይታሚን ዲ መከላከያ መንገዶችስ ምን ምንድናቸው የሚለውን አጠቃላይ ስለ ቫይታሚን ዲ አጠር አድርጌ ማስተምራችሁ ይሆናል። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ቫይታሚን ዲ ለአጥንትና ለጡንቻ ጤንነት አስፈላጊ የሆነውን ካልሲየም እና ፎስፌት እንዲሁም ሜታቦሊዝምን የሚያበረታታ በስብ ውስጥ የሚማማ ፕሮ ሆርሞን ነው። ሰውነት ለፀሐይ ብርሃን ሲጋለጥ ቫይታሚን ዲን ያመነጫል። በተጨማሪም በተወሰኑ ምግቦች ውስጥ በተፈጥሮ ቫይታሚን ዲን ማግኘት እንችላለን። የቫይታሚን ዲ ጥቅሞች ስናይ ቫይታሚን ዲ በሰውነት ውስጥ በርካታ ጠቃሚ ተግባራት አሉት። መጀመሪያውና አንደኛው የአጥንት ጤናን ይጠብቃል። ጠንካራ አጥንት እንዲኖር ሪኬትስ የተባለውም በልጆች ላይ የሚከሰት የአጥንት መሳሳትና የመዳከም ችግርን ለመከላከል ይረዳል። ሁለተኛ የካልሲየም እና ፎስፈረስ መምጠጥን ይረዳል። ሰውነት ካልሲየም እና ፎስፈረስን ከምግብ እንዲወስድ ይረዳል። ሶስተኛ የበሽታ የመከላከል ስርዓታችንን ከፍተኛ ያደርጋል። በሽታ የመከላከል ስርዓትን ጤናማ በሆነ ሁኔታ እንዲሰራ ይረዳናል። አራተኛ ሌሎች ጥቅሞች አሉት። ጥናቶች እንደሚያሳዩት ቫይታሚን ዲ በሽታን እንዲሁም ድብርትና ሌሎች በሽታዎችን ለመከላከል ሊረዳ ይችላል። በተጨማሪም ለጡንቻዎች ጤና እናም የአንጎል ሴሎችን እንቅስቃሴ ለመቆጣጠር እጅግ በጣም ጠቃሚ ነው። የቫይታሚን ዲ ምንጮች ብለን በዋነኝነት የምንጠራቸው ቫይታሚን ዲ በዋነኝነት ከሁለት ምንጮች ይገኛል። የመጀመሪያውና አንደኛው የፀሐይ ብርሃን ነው። ቆዳችን ለፀሐይ ብርሃን በተለይም ለአልትራቫዮሌት ጨረሮች ሲጋለጥ ቫይታሚን ዲ3ን ያመነጫል። ሁለተኛው ደግሞ ምግቦች ናቸው። በጣም ጥቂት ምግቦች በተፈጥሮ ቫይታሚን ዲ አላቸው። ከነዚህም መካከል የኮድ ጉበት እንዲሁም ዘይት፣ የሰቡ አሳዎች እንደ ሳልሞን እናም ቱና፣ ሰርዲን ያሉ የአሳዎች ዝርያዎች ውስጥ በከፍተኛ ሁኔታ ቫይታሚን ዲ እናገኛለን። እንዲሁም የበሬ ጉበት እና የእንቁላል አስኳሎች በዋነኝነት የሚጠቀሱ ናቸው። በተጨማሪም ቫይታሚን ዲ እንደ ወተት፣ እርጎ፣ የብርቱካን ጭማቂ እና ለመብላት ዝግጁ የሆኑ እህሎች ባሉ በተጠናከሩ ምግቦች ውስጥ ይጨመራል። እንቁላልም እንደ ጥሩ የተፈጥሮ የቫይታሚን ዲ ምንጭ ይታወቃል። ታዲያ ቫይታሚን ዲ ለሰውነታችን እጅግ በጣም አስፈላጊና ወሳኝ ቫይታሚን በመሆኑ ምክንያት በፍጹም እጥረት ሊያጋጥመን አይገባም። ታዲያ የቫይታሚን ዲ እጥረት መንስኤ ምንድነው ካላችሁ አሁን በዝርዝር እነግራችኋለሁ። የቫይታሚን ዲ እጥረት በበርካታ ምክንያቶች ሊከሰት ይችላል። ከነዚህም መካከል የሚከተሉት ይገኙበታል። የመጀመሪያውና አንደኛው በቂ የፀሐይ ብርሃን አለማግኘት ነው። ሰውነት ለፀሐይ ብርሃን ሲጋለጥ ቫይታሚን ዲን ያመነጫል። የዘመናዊ የአኗኗር ዘይቤ ሰዎች በአብዛኛው ጊዜያቸውን በቤት ውስጥ እንደሚያሳልፉ በማድረግ ለፀሐይ ብርሃን የሚጋለጡበት ጊዜ በጣም ውስን ሆኗል። በተለይም በክረምት ወራት የፀሐይ ብርሃን እጥረት ባለባቸው አካባቢዎች ችግሩ የከፋ ሊሆን ይችላል። ሁለተኛ በአመጋገብ ውስጥ በቂ የቫይታሚን ዲ ምንጮች አለመኖር። በጣም ጥቂት ምግቦች በተፈጥሮ ቫይታሚን ዲ አላቸው፣ ማለትም ቅድም የነገርኳችሁ። ከነዚህ መካከል የሰቡ አሳዎች እንደ ሳልመን፣ ሰርዲን እና ቱና የሚባሉ የአሳ ዝርያዎች፣ የኮድ ጉበት ዘይት፣ የበሬ ጉበት እና የእንቁላል አስኳሎች በዋነኝነት ቫይታሚን ዲን በመያዝ ይጠቀሳሉ። ቫይታሚን ዲ በተወሰኑ በተጠናከሩ ምግቦች ውስጥም ይገኛል። በአመጋገብ ውስጥ በቂ ቫይታሚን ዲ ይዘት ያላቸው ምግቦች ካላካተትን ሰውነታችን የሚያስፈልገን ያህል ቫይታሚን ዲ ማግኘት አይቻልም ማለት ነው። ሶስተኛ የተወሰኑ የጤና ሁኔታዎች እንደ ሴላሊክ በሽታ፣ ክሮንስ እንዲሁም ሳይስቲክ ፋይብሮሲስ ያሉ አንዳንድ የጤና እክሎች አንጀት በቂ ቫይታሚን ዲ እንዳይወስድ ሊያደርጉ ይችላሉ። አራተኛ የኩላሊት በሽታ ካለባችሁ። ኩላሊት ቫይታሚን ዲ ወደ ንቁ ቅርጽ ለመለወጥ ይረዳል። የኩላሊት በሽታዎች ይህን ሂደት ስለሚቀንሱ ለቫይታሚን ዲ እጥረት አስተዋጽኦ ያደርጋሉ። አምስተኛ ውፍረት ነው። ከመጠን በላይ ውፍረት ያላቸው ሰዎች በሰውነታቸው ውስጥ ያለው የስብ መጠን ከፍ ያለ በመሆኑ ቫይታሚን ዲን በደንብ የመውሰድ ችግር አለባቸው።
የስብ ህዋሶች ከደም ውስጥ ቪታሚን ዲን ስለሚወስድ ለአንጎልና ለሌሎች የሰውነት ክፍሎች እጥረት ያስከትላል። ስድስተኛ የእድሜ መጨመር ነው። እድሜ የገፋ ሲሄድ ሰውነት ቫይታሚን ዲ ወደ ንቁ ቅርጽ የመቀየር አቅሙ ይቀንሳል። ሰባተኛ ጥቁር የቆዳ ቀለም ያላቸው። ሰውነታችሁ በቂ ቫይታሚን ዲ ለማምረት ብዙ የፀሐይ ብርሃን ያስፈልገዋል። ሜላኒን የተባለው የቆዳ ቀለም ከአልትራቫዮሌት የፀሐይ ብርሃን ጨረር የሚከላከሉ በመሆኑ ቫይታሚን ዲ ምርትን ይቀንሳል። ስለዚህ ውድ የቻናል ቤተሰቦች እነዚህ ከላይ የዘረዘርኳቸው 7 ነገሮች የቫይታሚን ዲ እጥረት የሚያስከትሉብን ዋና መንስኤዎች ናቸው ማለት ነው። ብዙ ሰዎች እንግዲህ ቫይታሚን ዲ እጥረት ከምን ይመጣል፣ እንዴት ይከሰትብኛል ብሎ ጥያቄ ይፈጥርበታል። ታዲያ እነዚህን ነገሮች ማገናዘብ አስፈላጊ ነው። እነዚህ 7 ነገሮች ቫይታሚን ዲን በከፍተኛ ሁኔታ እንድናጣ የሚያደርጉ መንስኤዎች ናቸው ማለት ነው። ታዲያ በቂ የቫይታሚን ዲ እጥረት በሰውነት ውስጥ ከሌለ የቫይታሚን ዲ እጥረት ይከሰታል። ይህ ሁኔታ ለተለያዩ የጤና ችግሮች ሊዳርገን ይችላል። የቫይታሚን ዲ እጥረት ምልክቶች የምንላቸው የጡንቻ ድክመት፣ የአጥንት ህመም እንዲሁም ከፍተኛ ድካም፣ ድብርት፣ የአጥንት እፍጋት መቀነስ ለረጅም ጊዜ ከቀጠለ፣ በልጆች ላይ ሪኬትስ፣ የአጥንት መታጠፍና የአካል ጉድለቶች፣ የእንቅልፍ መዛባት እንዲሁም ደግሞ አጥንትን የማቃጠል ስሜት፣ በአጠቃላይ የመደንዘዝ ስሜት ካለባችሁ እነዚህ እጅግ በጣም አደገኛ የቫይታሚን ዲ እጥረት ምልክቶች ናቸው። ታዲያ እነዚህ ምልክቶች የቫይታሚን ዲ መጠኑን ለማወቅ የደም ምርመራ ማድረግ ይቻላል። የቫይታሚን ዲ እጥረት እንዳለቡ ከተረጋገጠ ሐኪሙን በማማከር ተገቢውን ሕክምና እንዲሁም የአኗኗር ዘይቤ ለውጦችን ማድረግ ይመከራል። በብዛት የቫይታሚን ዲ ሰፕልመንት እንድትወስዱ አይመከርም። ማለትም የቫይታሚን ዲ ሰፕልመንት ከዶክተር ትዕዛዝ ውጪ በፍጹም እንድትወስዱ አይመከርም። ይህም ያልኩበት ምክንያት ቫይታሚን ዲ እጥረት በከፍተኛ ሁኔታ በሰውነታችን ውስጥ መብዛትም የለበትም ማነስም የለበትም። ስለዚህ ዶክተራችሁን በማማከር ከፍተኛ የቫይታሚን ዲ እጥረት ካለባችሁ በሰፕልመንት መልክ ይሰጣችኋል። እንዲሁም ደግሞ ዝቅተኛ የቫይታሚን ዲ እጥረት ካለባችሁ በፀሐይ ብርሃንና በአመጋገብ እንድትቀይሩት ምክር ይሰጣችኋል ማለት ነው። ስለዚህ የቫይታሚን ዲ እጥረት ካጋጠማችሁ በመጀመሪያ በቅድመ ሁኔታ ምርመራ ማድረጉ የተሻለ አማራጭ ነው። ከዛም የአመጋገብ ለውጥ ዘይቤዎችን መከተል አስፈላጊ ነው ማለት ነው። ታዲያ የቫይታሚን ዲ እጥረት እንዳይከሰት ለመከላከል የሚከተሉትን መንገዶች መከተል ትችላላችሁ። የመጀመሪያውና አንደኛው በቂ የፀሐይ ብርሃን ማግኘት ነው። ሰውነቱ ቫይታሚን ዲ የሚያመነጨው ለፀሐይ ብርሃን ሲጋለጥ ነው። በየቀኑ ከ10 እስከ 30 ደቂቃዎች በቀጥታ ለፀሐይ ብርሃን መጋለጥ ይመከራል። ይሁን እንጂ የቆዳውን ጤንነት ለመጠበቅ የፀሐይ መከላከያ መጠቀም አስፈላጊ መሆኑን ያስታውሱ። የፀሐይ የመጋለጥ ጊዜ እንደ እድሜው፣ የቆዳ ቀለሙና የተለያዩ የጤና ሁኔታዎች ይወስነዋል ማለት ነው። ሁለተኛ በቫይታሚን ዲ የበለጸጉ ምግቦችን መመገብ ነው። በአመጋገቡ ውስጥ በቫይታሚን ዲ የበለጸጉ ምግቦችን ማካተት አስፈላጊ ነው። ከነዚህ ምግቦች መካከል የሰቡ አሳዎች እንደ ሳልመን፣ ቱና፣ ሰርዲን የምንላቸው የተለያዩ የአሳ ዝርያዎች በከፍተኛ ሁኔታ የቫይታሚን ዲ መጠን አላቸው። የኮድ ጉበት ዘይት እንዲሁም ደግሞ የበሬ ጉበት እናም የእንቁላል አስኳሎች በከፍተኛ ሁኔታ ቫይታሚን ዲን በመያዝ ይታወቃሉ። በተጨማሪም እንደ ወተት፣ እርጎ፣ የብርቱካን ጭማቂ እናም አንዳንድ የቁርስ እህሎች ያሉ በተጠናከሩ ምግቦች ውስጥ ቫይታሚን ዲ ይጨመራል። እንቁላልም ጥሩ የቫይታሚን ዲ ምንጭ ነው ማለት ነው። ታዲያ የቫይታሚን ዲ ተጨማሪ ምግቦችን መውሰድ በአመጋገቡ እናም በፀሐይ ብርሃን በቂ ቫይታሚን ዲ ማግኘት ካልቻሉ የቫይታሚን ዲ ተጨማሪ ምግቦችን ስለመውሰድ ሐኪሞን ያማክሩ። በተለይም ደግሞ የፀሐይ ብርሃን እምብዛም በማይገኝባቸው አካባቢዎች ለሚኖሩ ሰዎች ተጨማሪ ምግቦች ጠቃሚ ሊሆኑ ይችላሉ። የጤና ሁኔታዎችን መቆጣጠር እንደ ሴላሊክ በሽታ ወይም ክሮንስ በሽታ ያሉ አንዳንድ የጤና ችግሮች ሰውነቶ ቫይታሚን ዲን የመውሰድ አቅም ላይ ተጽዕኖ ሊያሳድሩ ይችላሉ። እነዚህን ሁኔታዎች በአግባቡ መቆጣጠር የቫይታሚን ዲ እጥረትን ለመከላከል ይረዳል ማለት ነው። ሌላው ክብደቶ መቆጣጠር ነው። ውፍረት መቀነስ፣ ከመጠን በላይ ውፍረት በሰውነት ውስጥ ያለውን የቫይታሚን ዲ መጠን ሊቀንስ ስለሚችል ጤናማ ክብደትን መጠበቅ ለቫይታሚን ዲ በከፍተኛ ሁኔታ በሰውነታችሁ እንዲኖር ይረዳል ማለት ነው። ሌላው ደግሞ በየጊዜው የቫይታሚን ዲ መጠኑን መመርመር ነው። ይህ በጣም ለሁላችንም አስፈላጊ ነገር ነው። በተለይም ለአደጋ የተጋለጡ ከሆኑ ለምሳሌ አረጋውያን፣ ጥቁር ቆዳ ያላቸው ሰዎች በየጊዜው የቫይታሚን ዲ መጠኑን መመርመርና ከሐኪሙ ጋር መወያየት ይመከራል። እነዚህ የመከላከያ መንገዶች መከተል የቫይታሚን ዲ እጥረት እንዳይከሰት ለመከላከል ለተሻለ
የጤና ሁኔታ ይረዳቸዋል ማለት ነው። ታዲያ ውድ የቻናል ቤተሰቦች እነዚህን መንገዶች በመከተል የቫይታሚን ዲ መጠናችሁን ከፍ ማድረግ ትችላላችሁ። ነገር ግን የቫይታሚን ዲ እጥረቶች ማለትም ቅድም ከላይ የዘረዘርኳቸው እጥረት ምልክቶች ከታዩባችሁ ምርመራ ማድረግ አስፈላጊ ነው። ምክንያቱም የቫይታሚን ዲ እጥረት ችላ ልንለው የማይገባ ነው። እጅግ በጣም አደገኛና አጥንት ላይ ከፍተኛ ጉዳት የሚያደርስ በመሆኑ ችላ ማለት አይገባም። እነዚህ ምልክቶች ካያችሁ ምርመራ በማድረግ በመጀመሪያ የቫይታሚን ዲ ከፍተኛ መጠናችሁን መመርመር አስፈላጊ ነው። በከፍተኛ ሁኔታ የቫይታሚን ዲ እጥረት አጋጥሟችሁ ከሆነ ሰፕሊመንት ይታዘዝላችኋል ማለት ነው። ያም ደግሞ ካልሆነ በምግብና በፀሐይ ብርሃን እንድትመልሱት ከሐኪሙ ምክር ይሰጥዎታል ማለት ነው። ስለዚህ እነዚህን መንገዶች በመከተል የቫይታሚን ዲ መጠንን ከፍ ማድረግ ትችላላችሁ። የቫይታሚን ዲ እጥረት በፍጹም መኖር የለበትም ማለት ነው። ስለዚህ የቫይታሚን ዲ እጥረትን በዚህ መንገድ መከላከል ይቻላል። ቫይታሚን ዲን ደግሞ ከተለያዩ አሁን ከዘረዘርኳቸው ምግቦችን በመመገብ የአኗኗር ዘይቤያችሁን በመቀየር የቫይታሚን ዲ መጠናችሁን ከፍ ማድረግ ትችላላችሁ ማለት ነው። ስለዚህ ውድ የቻናል ቤተሰቦች በዛሬው ቪዲዮአችን ላይ የተማርነው የቫይታሚን ዲ እጥረት ከምን ይመጣል፣ እንዲሁም ቫይታሚን ዲ ለሰውነታችን ምን ያህል አስፈላጊ ነው፣ የቫይታሚን ዲ መጠናችንን እንዴት ከፍ ማድረግ እንችላለን፣ ቫይታሚን ዲን እንዴት መከላከል እንችላለን፣ ቫይታሚን ዲን የያዙ ምግቦችን አጠር አድርጌ በዚህ ቪዲዮ ነግሬያችኋለሁ። ይህ ቪዲዮ ደግሞ እጅግ በጣም ለብዙ ሰዎች ጠቃሚና አስተማሪ ስለሆነ ሼር ላይክ እያደረጋችሁ ለብዙ ሰዎች አጋሩ። በዚህ ቪዲዮ ላይ ደግሞ ጥያቄ ሀሳብ ካላችሁ ለኔ በኮሜንት ላይ አስፍሩልኝ፣ አብራርቼ የምመልስ ይሆናል። በቀጣይ የጤና ትምህርት እስከምንገናኝ ቸር ቆዩልኝ። እወዳችኋለሁ።